ሰላም ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ አስቴር ግዳይ ይባላለሁ። ፒዲፒ በአስቱ ሚል ዩቲዩብ ቲክቶክ ፕሮግራም አለኝ እና በዚህ ደግሞ ሰዎችን ማብቃት የህይወት ክህሎት ስልጠና መስጠት ነው ስራዬ እና ወገኖቼ አሁን እስካሁን ብዙ ስልጠናዎች ብዙ ክህሎቶችን ከእናንተ ጋር ተወያይቻለሁ። ይሄ 13ኛው ፕሮግራም የሳምንታዊ ፕሮግራሜ ነው። አሁን ማለት የፈለግኩት ምንድነው ወገኖች እኛ ወደ ስኬት እየሄድን ነው። አሁን ስኬት መንገድ ጀምረናል። እንግዲህ እየሄድን እያለ ግን ውድቀት ይኖራል፣ መነሳት መውደቅ ይኖራል፣ ችግሮች ይኖራሉ እና እነዛ ውድቀቶች ምንድናቸው መሰላችሁ? ውድቀት የስኬት ጓደኛ ነው እንጂ ውድቀት ወድቆ መቅረት ማለት አይደለም። እየወደቅን እየተነሳን ወደ ከፍታችን እንሂድ። ራሳችን አእምሯችንን እናረጋግተን ደግሞ ስሜታዊ ሳንሆን በምክንያት ምናወራ በምክንያታዊ ምን መልስ እንግዲህ ችግሮች ሊገጥሙን ይችላሉ። እየሄድን እያለ ሰዎች ቁጣ ሊኖር ይችላል፣ የመንቀኝነት የተንኮል አሰራሮች ሊኖሩ ይችላሉ፣ አለመግባባት ሊኖር ይችላል እና በዚህ ሰዓት መጀመሪያ ራሳችን ትንፋሻችን ወስደን እርግጥ ማለት አለብን እና ምንድን ነው ብለን ማሰብ አለብን ምላሽ ከመስጠታችን በፊት አንደኛ ማለት ነው። ሌላ ደግሞ ወገኖች አቅም ጉልበት ሲኖረን ነው አሁን ወደ ስኬት መሮጥ መራመድ ምንችለው ማለት ነው። አቅም ጉልበት እንዲኖረን ደግሞ ራሳችን መንከባከብ አለብን። እንደገና ደግሞ ስሜታችንን መረዳት አለብን። በጥልቅ ማሰላሰል ማሰብ አለብን። ያሰብነው ጉዳይ ምንድን ነው? ወዴት ነው የሚሄደው? ምን ደረጃ ለመድረስ ነው እያልን ላለምነው ዓላማ እንግዲህ ፊታችን እየታየን ትኩር ብለን እዛ ላይ ወደፊት መራመድ አለብን እንጂ በሆነ ባልሆነ ወድቆ መቅረት ወይ ደግሞ ድካም ሊሰማን አይገባም። ሰዓታችን በአግባቡ ተጠቅመን መሮጥ አለብን። ገንዘባችን በትክክል መያዝ አለብን። የሚመጣብንን ፈተና ደግሞ በጀግንነት ማሸነፍ መቻል አለብን ወገኖቼ እና ሁሌ አሸናፊ እንድትሆኑ እመኝላችኋለሁ። ለማሸነፍ መጀመሪያ ጠንቃቆች እንሆናለን። እንግዲህ ጥንቃቄ መጀመሪያ ነፃ ያወጣሃል ነው የሚለው መጽሐፉ። ጠንቃቆች መሆን አለብን። ሌላው ደግሞ ወገኖች እኔ ሁሌ ሰዎች እንዲሆኑልኝ የሚፈልገው ምንድን ነው? ማይንድ ክላሪቲ የሚሉት ብዥታ ውስጥ ሳይገቡ ከራሳቸው ጋር በደንብ መታወቅ አለባቸው። መጀመሪያ ከሁኔታዎች ጋር በደንብ መታወቅ አለባቸው። ሌላ ደግሞ ወደ ከፍታቸው የሚያደርሳቸውን መንገድ ለይቶ ማወቅ አለባቸው። ስለዚህ በዚች መንገዷ ደግሞ ተጉዞ መድረስ የሚፈልጉትን ዓላማ መድረስ አለባቸው እና አሁን ለምሳሌ እኔ ልንገራችሁ ወገኖች፣ እኔ ስኬት ዓላማዬ እንግዲህ አንደኛ እንደ እግዚአብሔር ሀሳብ መኖር እፈልጋለሁ። ከእግዚአብሔር ጋር በእግዚአብሔር ቀኝ መኖር እፈልጋለሁ። ነፍሴ ስታልፍ ማለት ነው። አንደኛ ዓላማዬ እሱ ነው። ሁለተኛ ዓላማዬ ደግሞ በምድር እያለሁ የስኬት ጥግ መድረስ እፈልጋለሁ። በጣም ስኬታማ ሀብታም መሆን እፈልጋለሁ። ለሌሎች መድረስ ለሌሎች መትረፍም እፈልጋለሁ ወገኖቼ። ስለዚህ ለዛ የሚያደርሰኝ መንገድ የትኛው ነው እያልኩኝ ሰውነት የአካሌን አእምሮዬን እየተንከባከብኩ እሄዳለሁ ማለት ነው። ስለዚህ የህይወት ዓላማዬን ካወቅኩት ለዛ የሚያደርሰኝን ደግሞ ዓላማውን ለብዙ መከፋፈል መጀመሪያ አንድ ደረጃ መራመድ የቻለ ሰው ነው መጀመሪያ ቀድሞ መጀመሪያ የቻለ ሰው ቆይቶ 1000 ኪሎ ሜትር ሁሉ መራመድ የሚችለው እና እያንዳንዷ ጥቃቅን ጉዟችን ተደምራ ወደ ስኬት እንደምታደርሰኝ አውቃለሁ። ለዚህም ስራዬን በደንብ እየሰራሁ ነው፣ በአግባብ እየሰራሁ ነው፣ ሰዓቴን እያከበርኩ ነው፣ ራሴን በደንብ እየተንከባከብኩ ነው። እንደገና ደግሞ የገንዘብ አያያዜን አስተካክዬ ገንዘቤን በደንብ እያያዝኩኝ ነው እና ከእግዚአብሔር ጋር እንግዲህ ከመልካም ሰዎች ጋር መድረስ የሚገባኝን ቦታ እደርሳለሁ ብዬ እየተረማመድኩ ነው። ከምንም በላይ ግን የአምላኬ ትእዛዛትን ለማክበር በሱ ጥላ ስር ለመኖር ነው የምፈልገው እና ያንን ደግሞ ለማድረግ ምንድነው ማድረግ ያለብን? መጸለይ ያለብን። ይቺ ምድር የፈተና የበዛባት ናት። እንግዲህ ትእዛዞቹን ለማክበር ስንል ብዙ ፈተና ይገጥመናል። ብዙ ችግሮች ሊገጥሙ ስለሚችል መጸለይ፣ ሁለተኛ ደግሞ ለሰዎች በጎ ነገር ማድረግ፣ ሶስተኛ የሰራነው ኃጢአት ካለ የንስሐ ጊዜ አበጅተን ንስሐ መግባት አለብን። ከዛ ግን እኛ በእግዚአብሔር አምሳል የተፈጠርን የእግዚአብሔር ልጆች እስከሆንን አሸናፊ ለመሆን ስኬታማ ለመሆን ወደፊት ለመራመድ ነው እንጂ መሮጥ ያለብን ሰበብ እያበዛን ወደኋላ መቆተት የለብንም። ወደኋላ መቅረት የለብንም። ሰበብ መቅረት አለበት። እኛ ከሁኔታዎች በላይ ካልሆንን እንሸንፋለን፣ እንወድቃለን። አስተዋይ ሰዎች ካልሆንን፣ በምክንያት የምንነጋገር፣ በምክንያት የምናስብ፣ ትንፋሽ ውስድ አድርገን ደግሞ
እስቲ ምንድን ነኝ እኔ ማን ነኝ ምንድን ነኝ እያልን ለራሳችን ጋር የምንተዋወቅበት ጊዜ እንዲኖረን ያስፈልጋል። እና ማድረስ የፈለግንበት ዓላማ የሚያደርሰን ባህሪያት ሁሉ ይዘን ወደፊት መሄድ አለብን ልላችሁ ፈልጌ ነው። እና እንግዲህ ስሜታዊ አንሁን። ሌላው ደግሞ በስሜት ተነድተው ነው አሁን እነዚህ ብዙ ሰዎች በሽታ ላይ የሚወድቁት፣ ጤናቸውን የሚያጡት፣ ገንዘባቸው ራሱ የረባ ያረባውን ሲገዙ ገንዘባቸውን የሚጨርሱት፣ ስሜታዊ የሆኑ ከሰው ጋር የሚጣሉት፣ እስር ቤት ሁሉ የሚገቡት። እና ስሜታዊነት መቅረት አለበት። ምክንያታዊነት እንያዝ ነው ልላችሁ የፈለግኩት። እና ምንድነው እንደዚህ እየሄድን እያለ ራሳችንን ከሰው በላይ እንግዲህ አስተካክለን ባህሪያችንን፣ አካላችን፣ አእምሯችን ተንከባክበን ሁሉ ነገራችን አስተካክለን እየሄድን እያለ ደግሞ በህይወት ፈተና ልንፈተን እንችላለን። እና የህይወት ፈተና ደግሞ እንግዲህ አንዳንድ ጊዜች ምድር ለክፎች ስትሆን ልናስተውል እንችላለን። ላልሰሩ ፊቷን ስታዞር ልናስተውል እንችላለን። ብዙ አይነት ፈተናዎች አሉ። ብቻ በዛ ጊዜ ተስፋ መቁረጥ የለብንም። እኛ ሀቃችንን ይዘን ያዝነውን ይዘን የምድር ቆይታ ጊዜያዊ ነው እንደነገርኳችሁ። ያንን ዘላለማዊ ህይወት እያሰብንና የምድር ስኬትን የምድሪቱ በረከትም ለማጨድ ሁለቱን ዓላማ ይዘን ወደፊት መገስገስ አለብን ልላችሁ ፈልጌ ነው። ከሁኔታዎች በላይ እንሆን፣ አስተዋይ አእምሮ ይኖረን፣ ስሜታችንን እናረጋጋው። ከወደቅን ደግሞ ከወደቅንበት እንደገና ልብሳችንን እናራግፈን ወደፊት ለመሮጥ እንጂ ወድቆ መቅረት አይደለም። ምክንያቱም ሁሌ ውድቀት የስኬት ጓደኛ ነው ብያቸዋለሁ። እና ከውድቀታችን ተነስተን እናሸንፍ፣ ድል እናድርግ ልላችሁ ፈልጌ ነው። እንግዲህ የዛሬ መልእክት ይህን ይመስላል። ስለሁሉ እግዚአብሔር ይመስገን። ዩቲዩቡን ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። አመሰግናቸዋለሁ።